እንደዚህ ፍዝዝ ብላ የቀረችው በሳራ የተነሳ ነው። ሳራን ያስጠነቆለችባት ምን ነው? የዱባይ ጠንቋይ ገባሪ አይደሉ እንዴ እነሱ? የጠንቋይ ገባሪ እኮ ናቸው። ሳራ ምትባለው እባ ባይዘወይ ሳራ ዳጣን አትግዙ፣ ያጀማ አትግዙ፣ መግዛት የለባችሁ። ምክንያቱም በጣም ተንኮለኛ ናት። ከብሬን የምነግራችሁ ወላሂ እኔ ኢክራም በጣም ነው የምታሳዝነኝ። እኔ ኢክራምን አላውቃትም፣ ግን ከሚያረጉት ከሚሰሩት ቪዲዮ ተነስቼ ነው የምሰራላችሁ። ሳራ ዳጣ የመርዝ ብልቂያት፣ ተንኮለኛ፣ የጠንቋይ ገባሪ ናት። ገባችሁ? ከዚህ ጋር አስመስለ ማለፍ አሽቃብጠ ማለፍ ምናምን አይደለም። ኢክራምን በሲህር ያሳበደቻት እሷ ናት እያልኳችሁ ነው። ኢክራምን በሲህር አፍዛ አደንስዛ የስንት ቦታ ትደርሳለች የተባለች ልጅ ያፈዘዘቻት እሷ ናት። ሳራ ዳጣ በጣም ክፉ መርዝ አረመኔ ናት። ኢክራም ወላሂ እኔ በባለፈው የለቀቀችው ቪዲዮ በጣም ነው ያሳዘነኝ። የትኬት አንሰ ዱባይ የቀረው ስትል በጣም ነው ውስጥ የተነካው። ለምን ጌም እንዳትጫወት ያደረገቻት እሷ። እኔ አንዳንዴ ሳስበው በቃ የሆነ እኔ እንትኖ ኢክራም ብታፈነዳው የሳራ ጉድ፣ የሳራ ተንኮል፣ የሳራ ክፋት የሚወጣ ይመስለኛል። ምክንያቱም መተተኛ እንደሆነሽ መተት ታረጋለሽ። ውዶች እናንተ እኮ በመተት እኮ ነው የምትገዟት። ሳራ ዳጣን እኮ በመተት ነው የምትገዟት። እኛ ታውቀናል፣ እኛ እንደዚህ ብለናል የምትላችሁ አንድ ነገር ስትገዙ መተት አርጋ ትሰግበታለች። ከዛ በኋላ እናንተ አፋችሁን ትዘጋላችሁ። ያለ ነው ሀቁ። እና ብቻዬን የቀረሁት ኤርፖርት ላይ ማለት ነው። አላህዬ ለምን ምንስ ይሄን ያህል በጥዬ ነው? በቃ ብቻ ዙሪያውን አየሁ ኤርፖርቱን። የኔ ጥፋት ምንድነው? ምን ሳጥቼ ነው? በቃ ለሰው እኔ ይሄን ያህል ክፉ አይደለም። እዚህ ኤርፖርት ሁለቴ መመለስ ምን ማለት ነው ብዬ ራሴን ጠይቄያለሁ። ምንድነው የቱ ጋር ነው የተሳሳትኩት? እኔ አሁን አይደለም ማልቀስ የጀመርኩት፣ ዱባይ ነው። ብዙ ነገር አሳልፌያለሁ፣ ብዙ አልቅሻለሁ። ከቅርብ ሰዎች ጀምሮ እንዳልነበርኩ ተቆጥሬያለሁ። ወላሂ ነው የምልህ። ሰው ሚዲያ ላይ ወጥቶ ስላወራ አይደል እንዲህ ሲባል እሺ አዎ ነው የምለው። ለምን ላለማውራት ባወራላለሁ። እሷ በተቸገረች ቁጥር እኝኝ ትላለች ይባላል። መቼ ወጥቼ እኔ መቼ ሚዲያ ላይ ወጥቼ መቼ ሰውነቴ ሁሉ ይንቀጠቀጣል። ገብቶሃል? ለምን አላወራም? ለምን አልችልም? ለምን አልናገርም? እንደሰው እላለሁ ግን አልችልም። ይኸው እንባዬ ያስጠቃኛል መልሶ ማለት ነው። ወላሂ ነው የምልህ። በቃ ሱብሃንአላህ ወደ ተወለድኩበት ቦታ አልመለስም ብዬ ነበር። በቃ እዚሁ አዲስ አበባ እንደምሆን ሆናለሁ። አልመለስም ብዬ እህቴ ናት እኔ ፈልግሻለሁ ለኔ ኑሪልኝ ያለችኝ እህቴ ናት። ወላሂ መኪና ውስጥ ሁሉ መግባት ፈልጌ ነበር። ምክንያቱም ሰው ካላወራክ ሊረዳህ አይችልም ያለህበትን ነገር ማለት ነው። በጤና ፈተነኝ፣ በትዳሬ ፈተነኝ፣ በቤተሰብ ሞት ፈተነኝ። ምንድን ነው ያጠፋሁት እስከ ማለት ደርሻለሁ። በሰብር ስላለፍኩ ነው ወይ ብያለሁ። እና ለላህ ልቀይ ማለት ነው 12 ሰዓት ሙሉ ሞል ሰራለሁ። ጎን ለጎን ማስታወቂያ እየሰራሁ ሽቲ ሰራለሁ ማለት ነው። ገባችሁ? ማንም ሳያስፈልገኝ በራሴ ነው። እኔ መጀመሪያ ቲክቶክ ላይ ማውቀው አልማዝን ነው። አልማዝን መጀመሪያ ከኢትዮጵያን ቲክቶክ ማውቀው ማለት ነው። ቀጥሎ እኔ ነኝ። ማንም ሰው ተጠግቶ ይመጣ እንጂ እኔ አልሄድኩም እዛ ሰው ጋር ማለት ነው። መጀመሪያ አላይን ስገባ ማለት ነው። ሌላን ካወቃችኋት ወላሂ ቅርታ ማለት የምፈልገው ሌላ ነው። እንትን ብላኛለች ኢክሩ ያላይንን ሰው አታቂም፣ አትጠይ፣ በቃ ያስከፉሻል።
ሁሉም ሰው መንገዱን እስኪይዝ ነው። አንቺ አታውቂም ይሄን ነገር አለችኝ ማለት ነው። ግን አሁን ነው የገባኝ ማንም ሰው ተጠግቶ ይመጣ እንጂ እኔ አልሄድኩም እዛ ሰው ጋር ማለት ነው። ሌሎቿን ስም ለምን ታነሳላችሁ? እኔ ማንን ስም አንስቼ አውቃለሁ? እኔ በበዓል ምድር ነገር አልፈልግም። ግን ተውኝ በቃ እኔ ኑሮዬን ልኑርበት። ኑሮም ያበስለኝ ይበቃል። ያ ሰው ሺ ይናገር ማናችንንም ስክሪንሾት እያደረገ እኛ ባላልንበት መንገድ ሊረዳ ይችላል። ሪፖስቱ ምን አመጣው? ቆይ ድጋፍ ነው? እኔ ወላሂ አልችልበትም። መናገርም መሳደብም አልችልም። ግን የታዘብኩትን እናገራለሁ። ሁሉም ሰው በጊዜው እኔ ሳልናገር የዛ ሰው ጸባይ በግልጽ ይወጣል። ወቁ የዛ ሰው ጸባይ በግልጽ እኔ ሳልናገር በሌላ ሰው ይወጣል። እከሌ እንዲያረገኝ ብያቃለሁ። ወይኔ ሰው የፈለገውን ይናገር የፈለገውን ይበል። እኔ ብዙ ለማኝ ተብያለሁ። ለማኝ ስራ አትሰራም ከዚህ በኋላ እቺ እየለመነች ነው የምትኖረው ባላለሁ። ቆይ አሁን እኔ በሞት እንደው ያ ሰው አሁን ስለኔ የሚሳደቡት ማለት ነው እሰይ ነው የሚሉት። አንድ እንጀራ አብረን በልተን ጠጥተን አንድ ስለ ድሮ ታሪክ አውርቼ አውቃለሁ ወይኔ ሚዲያ ላይ በቃ እኔ ይሄ ነው በቃ እንደ ሰው ዋጥ አድርጌ በቃ ጭቅጭቅጫል የሆነ ምላሴ ተዘርግቶ ብሳደብ እንደ በሰደቡ ይልክ ጥሩ ነበር። አላህ ምስክር ጥሩ ነበር። አላህ ምስክር በተም ቪዲዮ እዚህ ጋር ተሳድባለች ብላችሁ እንድታወጡ ሆኖ የምፈልገው እና ስለ ፈተና ስለ ከፋኝ ነገር አልናገር። እስኪ ንገሩኝ። ለብለ ወጥቼ አልናገር። ስለ ራሴ ስላሳለፍኩት ነገር አልናገር። እኔ አንድ እህት አለችኝ ማለት ነው። አንድ ብቻ እህት አለችኝ። የሆነ ነገር ቢሆን የቅርብ ሰው አለኝ። እንደው በሙክን እንጎዳኩ ነው ማለት ነው። ሞከርኩ ለመጣት ሞከርኩ ለቴካ ኤርፖርት ተመለስኩኝ። ከዛ ስለምን ባትም ሲሉኝ እንዲሆኜ ነው አልኩኝ። እሱ ስድብ ነው ለኛ። እኔ ካልሞትኩ አላርፍም ማለት እኔ በጤናዬ መፈተን ይበቃኛል። እኔ በጤናዬ መፈተን ይበቃል። በኑሮ ባሳለፍኩት ነገር መፈተን ይበቃል። አሁን ወጥተው ስለኔ ስለ ድሮ ታሪክ ያወራሉ። እድለኛ ነች እያሉ እኔ እድለኛ አይደለሁም። ወላሂ እድለኛ አይደለሁም። የሰው እጅ መጠበቅ እድለኝነት ሆኖ አያውቅም። በሞቱ መኖር እድለኝነት ሆኖ አያውቅም። የሚሰራ ሰው እድለኛ ነች ይላሉ። አሰባስበው ስላኩኝ እድለኛ ነች ይላሉ። ምኞት እንደዚህ ነበር። ወደዚህ የምመኘው ህይወት እዚህ ነበር። ማንም እንዲረዳኝ አልፈልግም። በቃ እኔን ተውኝ። እኔ በህይወት እንድኖር ከፈለጉ ተውኝ በቃ። ወይስ የሚሰደቡበት ቪዲዮ ውስጥ እየገባ መናገር አለ። እኔ እንደዛ አላደርግም። ለወደፊትም ምንም ቢሉኝ እንደዛ አላደርግም። እንደዚህ ማንነት የለኝም። ሪፖስት ይሁን ነገር ምን ታገረው? ለምን ሪፖስት አረጋች? ፊት በተናገርኩት ይሁን ቢያናገረው እኔ የዛታን ስም አንስቻለሁ። ሲያልፍ ስለ ራሴ ብዙ ነገር አወራለሁ። እኔ ልብ የለኝም። ስለተቸገርኩ አይከፋኝም። እኔ አላት እዚህ ሁኔታ እሱ እንኳን አዝን እና እንደዛ አላህ ሐቄን ያወጣልኝ። አሁንም ቢሆን አላህ ሐቄን ይወጣል። የሰው እጅ አታሳየኝ። ከዚህ በኋላ እባክህ ሰርቼ የምኖር አድርገኝ። ጤናዬን መልስልኝ። ነገሮችን አስተካክዬ መስራት ነው የምፈልገው። አሁንም እየሞከርኩ ነው። ወላሂ እረፍት የለኝም። እየሞከርኩ ከኔ ምንድን ነው የሚፈለገው? እሺ ቆዳዬን ልገልብጠው? አዎ ጥቁር ነኝ ልገልብጠው?
حسبي الله ونعم الوكيل حسبي الله ونعم الوكيل እኔ እኮ ልጅቷ ሼር ስታረግ ስገባ የድሮስ አድለኛ ነው ሳራ ቦታ ልክብላታለች የድሮም ስራ ቦታ ፈልጋን የለቀቀችው እኔ ሞቼ ተናገርኩ ነግጣለ ነው አጣናኝ ነገር ይችን እኔ እንደዚህ ማሰብ ነበረብኝ ለምን ጓደኝነት እንደው እንደ አብሮ ብለን መጣት እንደዚህ ነው እንደው አላህን አትፈሩ እኔ ሳራን የሰደብኩበትን ቪዲዮ ያንጡ እንዲያርጋኝ ያለቻልኩበትን ቪዲዮ ያንጡ እንደዋላ ፍሩት ተውኝ በቃ እኔ ተውኝ በቃ እኔ ላይቡ ረብኝ ምን የሚቅርብ ተውኝ ለምን ማበድ አልፈልግም እኔ ለህትሉት ማበድ አልፈልግም ነገ ውብት እናት የለችኝ እኔ ቲክቶክ እኔ መጀመሪያ እኔ ነኝ የሰራው ማለት እንደዚህ ያስብላል እንደው ስለነሱ ክፋውርቼ አላህ ሰቅሎ ይግደለኝ ዛሬውን ነገር ይሳይ حسبي الله ونعم حسبي الله ونعم الوكيل እቺ ልጅ ያለ ምክንያት እንደዚህ ያሉች አንቺ የምታውቂው ነገር የለም አንቺ የምታውቂው ነገር ከሌለ ከማን ጋር ነው የምትጋፈጪው ሰው እኮ ያየውን ስለዚህ ታይ ለምን አንቺን እንደ ቆሻሻ ታያለሽ ለምን አብርሻ ካቶኝ ታዲያ እንዴ ጉዴ ፈላ የወደቀ ሰው አይመታም ተመልሶ ትነሳለች እቺ ልጅ ትልቅ ቦታ ልትሆን ትችላለች ከዚህ በኋላ ምክንያቱም እኔ ልቧ ጥሩ እንደሆነ አውቃለሁ በጣም የዋህ እንደሆነች አውቃለሁ እንደማትሰርቅ አውቃለሁ እንደማትዋሽ አውቃለሁ ልትዋሽ ትችላለች ሁሉም ሰው ይዋሻል ግን ሰውን አትበድልም አውቃለሁ እኔ ለሰው ልጅ ጋራንቲ አልወስድም ለሷ ግን ሰውን እንደማትበድል ጋራንቲ ወስዳለሁ የጥግ የሆነ ክፋት ደግሞ እንደሌላ ታውቃለሁ ስለዚህ ምናልባት አላህ ሊቀጣሽ ይችላል በሷ በምታረጊው ነገር አሁን አረጋለሁ ብለሽ ካሰብሽ ማለት ነው ጓደኞችሽም የገፋፉሽ ስለሆነ ተገፋፍተሽ ሄደሽ እሷ ሚዲያ ላይ አመጣለውና እንደዚህ አዋርዳታለሁ ካልሽ ምናልባት የምትዋረጂው አንቺ ነሽ ለምን ለዚህ አልጠራጠርም አንቺ እንደምትዋረጂ እሷን አንገት ለማስደፋት ነይ ቤት እንያዝ ካልሽ አንቺ ትዋረጃለሽ ሰው አይደለም ያዋርድሽ አላህ ያዋርድሽ እንደዚህ ብሎ የመከሩሽም ጓደኞች ደግሞ ልብ ያለው ይታዘባቸዋል አውሬ እንደሆኑ ማለት ነው ምንድነው ሁልጊዜ እንደዚህ ምንድነው እንደዚህ ፈራካችሁ በጣም ነው እንዲያገዛችሁላት አረ አስተግፍሩላህ